ዛሬ ስለ አስተሳሰብ አብረን እናያለን ከእግዚአብሔር ቃል እንደ ክርስቶስ ማሰብ በሚል ርዕስ አብረን ከጌታ ቃል እናያለን። አሜን። እንደማን ማሰብ? እንደ ክርስቶስ ማሰብ። እንደዛ የሚል ቃል አለ ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ከዛ ተመስርተን ነው የምንመለከተው። ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ አዲሱ መደበኛው ትርጉም ላንብበው ነው። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን። በክርስቶስ ኢየሱስ የነበረ ያ ሐሳብ ነው የሚለው የድሮ ትርጉም፣ መደበኛው ትርጉም አይደለም። ስለ ሐሳብ፣ ስለ አስተሳሰብ፣ ስለ ማሰብ አብረን እንመለከታለን። እንግዲህ ሐሳብ በጣም በቃ ዋና ነገር ነው። ሐሳብ ሰው ማንን ይመስላል? ሐሳቡን ነው። ሰው እንደሚያስበው ነው። አስተሳሰብ ከሁሉ ነገራችን ጋራ ይገናኛል። ህይወታችን ላይ መሰረታዊው ነገር አስተሳሰብ ነው። እንደው ለመለወጥም የሚከብደው አስተሳሰብ ነው አይደለ? በጣም ሐሳብን መለወጥ ይከብዳል። ስተት እንደሆነ እንኳን ቢያቅ ሰው መለወጥ ግን ይከብደዋል። ትልቁ በቃ ለሰው መውደቅም መነሳትም ምንጩ ምንድነው? ሐሳብ ነው። ሰይጣንም ሰው ላይ ሲዋጋ የሚልከው ምንድነው? ሐሳብ ነው። በአካል መጥቶ እንደዚህ የመዋጋት ቴንደንሲ በጣም አነስተኛ ነው። ሁለት ቦታ ላይ እንደዚህ መጥቶ ሲዋጋ እናየዋለን። አንደኛ ለምሳሌ ኤደን ገነት ላይ ብናየው እዛም ሐሳብ ነው። በእባብ ተጠቀመና ከውጭ ሆኖ ሐሳብ ነው ያገባባት። ጌታ ኢየሱስ ጋራ ግን ምን አደረገ? መጣ። ጌታ ኢየሱስ ጋራ ግን ሲፈትነው በምድረ በዳ ሐሳብ አይደለም የላከው። ለምን? ጌታ ኢየሱስ እንደዛ አይደለም። ቅዱስ የሆነ አይምሮ ነው ያለው፣ ንጹህ ነው፣ ምንም አይነት ነገር የለውም። ስለዚህ ግዴታ ምን አደረገ? እሱ መጣ። እኛ ጋራ ግን መምጣት አይጠበቅበት። ሐሳብ ነው። ሰው ሐሳቡን ካሸነፈ ነው ጠላትም ሊመጣ የሚችለው። ሐሳብ ላይ ከተሸነፈ ግን አለቀ። ስለዚህ ሐሳብ በጣም ወሳኝ ነገር ነው። የእግዚአብሔርም ቃል ሲናገር በክርስቶስ የነበረው ያ አስተሳሰብ በእናንተ ዘንድ ይሁን። ክርስቶስ ያስብ እንደነበረው እናንተም አስቡ። የክርስቶስ አስተሳሰብ የክርስቶስ ማይንድ ሴት የማን ይሁን? የእናንተ ይሁን። አሁን ስለ ሰው ሁለንተና ስንነጋገር አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ሁለንተናችሁ ይላል አይደለ? ሁለንተናችሁ የሰላም አምላክ ሁለንተናችሁን ምን ያድርግ? ይቀድስ ይላል አይደለ? ምንድነው ሁለንተና ሲል? መንፈሳችሁ፣ ነፍሳችሁና ስጋችሁ ይላል። ስለዚህ ከዚህ ክፍል የምንረዳው ሁለንተና ሲል ሰው የውስጥ ማንነት አለው፣ ኢቁሳዊ የሆነ ኢማቴሪያል የሆነ ክፍል አለው። ቀጥሎም ደግሞ ቁሳዊ የሆነ ስጋ አለው፣ የሚዳሰስ የሚጨበጥ ማለት ነው። ስለዚህ እነዚህ መንፈስ፣ ነፍስ፣ ስጋ የሚባሉት ነገሮች ኢምፖርታንት ናቸው። የሰው ሁለንተናው ሰው እነዚህ ነገሮች አሉት። ስለ እነዚህ ነገሮች ደግሞ ስንመለከት መንፈስ የሚባለው የውስጥ ማንነታችን፣ የውስጠኛው ክፍል፣ እውነተኛው ማንነታችን፣ መንፈሳችን በክርስቶስ ኢየሱስ ባመንን ጊዜ አዲስ ሆኗል። ሰው በክርስቶስ ኢየሱስ ሲያምን ከእግዚአብሔር ምን ያደርጋል? ይወለዳል። ከእግዚአብሔር ተወልዳችኋል ይላል ዮሐንስ 1:12 ላይ ከእግዚአብሔር እንደተወለድን ይነግረናል። የእግዚአብሔር ልጆች ተብለናል፣ ተወለድን። ስለዚህ ተወልደናል፣ ልጆች ሆነናል ስንል የተወለደው ማንነታችን ምናችን ነው? የውስጡ ነው፣ መንፈሳችን ነው። መንፈሳችን በዳግም ልደት
አዲስ ፍጥረት ሆኗል። በእግዚአብሔር መልክና ምሳሌ ተወልዷል። ክርስቶስን የሚመስል ሆኗል። መንፈሳችን ምንድነው? አዲስ ነው። ስለዚህ አለ ጳውሎስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ምን አድርጓል? አልፏል። እነሆ አለ ሁሉም ምን ሆኗል? አዲስ ሆኗል። ስለዚህ ማንም በክርስቶስ ከሆነ ምንድነው? አዲስ ነው። ማንም በክርስቶስ ከሆነ አዲስ ፍጥረት ነው። ከእግዚአብሔር የተወለደ ነው። ልጅ ሆኗል። ይሄ እውነታ ግን በመንፈሳችን ላይ ነው። በውስጡ ሰው ላይ ነው። የውስጡ ሰው በፊት በኃጢአትና በበደል ምን ነበረ? ሙት ነበረ። ኃጢአተኛ የሆነ ማንነት ነው የነበረን። በዳግም ልደት ደግሞ አዲስ ፍጥረትን አገኘን። አዲስ ሆንን፣ ከእግዚአብሔር ተወለድን። ለዚህ ነው ጻድቃን ሆንን፣ ቅዱሳን ሆንን፣ ያለ ነውር ሆንን። በምናችን ላይ? በመንፈሳችን ላይ። ዳግም የተወለደ መንፈስ ነው ያለ። ስለዚህ ኦሬዲ ሰው በክርስቶስ ኢየሱስ ከሆነ መንፈሱ ምንድነው? ዳግም የተወለደ ነው። አዲስ ፍጥረት ነው። ክብር ለእግዚአብሔር ይሁን። ግን ሌላ ደግሞ ማንነቶች አሉ። ወይንም ዳግም ያልተወለደ ያልተለወጠ ማንነት ደግሞ አለን። መንፈሳችን አዲስ ቢሆንም እንኳን አይምሮአችን ግን ምንድነው? የድሮ ነው። አስተሳሰባችን ግን የድሮ ነው። ሰው በዳግም ልደት ጊዜ ኢሚዲየትሊ እግዚአብሔር ፎርማት አያደርገንም አይደለ? ኢሚዲየትሊ ብዙ ለውጥ መጥቷል። ዳግም ሲወለድ ሰው አዲስ ፍጥረት ሲሆን የፍላጎት፣ የመሻት፣ የዝንባሌ ብዙ ለውጥ አለው። እንደ ድሮ አይሆንም። ግን 100% ደግሞ ምን አንሆንም? አዲስ አንሆንም። አስተሳሰባችን፣ አመለካከታችን፣ ስሜታችንን በተመለከተ ግን እንዴት ነን? እንደ ድሮ ነው። ያ ብቻ አይደለም። ስጋችን ደግሞ አለ። አካላችን፣ ስጋችንም እንደ ድሮ ነው። ዳግመኛ ስንወለድ ስጋችን ላይ በመቅጽበት የሚመጣ ለውጥ የለም። ፈውስ ሊመጣ ይችላል። ሰው ሊፈወስ ይችል ይሆናል። ስጋው ግን ምን አያደርግም? አይለወጥም። መንፈሳችን ድኗል። አዲስ ፍጥረት ሆኗል። አይምሮአችንና ስጋችን ግን የድሮ ነው። ስለ ስጋችን መጽሐፍ ቅዱስ ሲናገር ክርስቶስ ኢየሱስ ሲመጣ ጳውሎስ ሲናገር አንደኛ ቆሮንቶስ 15:51 ላይ ሁላችን አናንቀላፋም አለ። ሁላችን ግን ምን እናደርጋለን? እንለወጣለን። ስለዚህ ስጋችን ተስፋ አለው። ክርስቶስ ሲመጣ ሕያዋን ከሆንን አሁን ሕያው ሆነን ክርስቶስ ከመጣ ስጋችን ምን ይሆናል? ይለወጣል። ደስ አይልም? ስጋችን ምን ያደርጋል? ሁሉም ሰው ይህንን ኤክስፒሪየንስ አያደርግም። የሞተ ሰው ኦሬዲ ትንሣኤ ሙታን ይሆንና አዲስ የትንሣኤ አካልን ያገኛል። ሕያው የሆነ ሰው ግን ሳይሞት አካሉ ምን ያደርጋል? በቅጽበት ይለወጣል። ሁላችን አናንቀላፋም አለ። ነገር ግን ሁላችን ምን እናደርጋለን? እንለወጣለን አለ። ስለዚህ ሕያዋን የሆነን እንለወጣለን። አጠቃላይ ግን ምን ይላል? ፊልጵስዩስ 3:21 ላይ እርሱም አለ ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል ይላል። ስለዚህ ምንድነው? ስጋችን ተስፋ አለው። ክርስቶስ ሲመጣ ይለወጣል። ወይንም በትንሣኤ ሙታን ጊዜ ይሄ ሰውነታችን የሚሞተው የማይሞተው ነው፣ የሚበሰብሰው የማይበሰብሰው ነው። ኃጢአትን የሚወደው ጽድቅን የሚወደው ነው። ጻድቅ የሆነ አካል ማለት ነው። በራሱ ቅዱስ የሆነ አካል ማለት ነው። እግዚአብሔር ደስ የሚሰኝበት በክርስቶስ እግዚአብሔር ፊት መቆም የሚችል አዲስ ሰውነት የክርስቶስ ኢየሱስ አይነት የትንሣኤ አካል እንደሚኖረን ምን ያደርገናል? ይነግረናል። ስለዚህ ይሄ ግን መቼ ነው የሚሆነው? ወደፊት ነው። አሁን ግን ይሄ ሰውነታችን ካልተለወጠ ምን ያደርጋል? ይሞታል። አይደለ? አንሞትም ብለው ያስተማሩ ሰዎች አሉ። አንድ በተለይ አገልጋይ ነበር። በቃ አልሞትም ብሎ ኢሞዋቲነትን ያስተምር ነበር። በቃ አንሞትም ብሎ ስለሚል የሞተ ለታ
የቸርች ሰዎች መቅበር ከበዳቸው። ለምን አንሞትም ብሎ ኢሞርታሊቲ ነበር የሚያስተምረው። ስለዚህ የቀብሩ ስነ ስርዓት እንኳን ሲናገሩ ምናልባት የእግዚአብሔር ሰው ከሞት ካልተነሳ በዚህ ቀን ቀብሩ ስርዓት ይደረጋል ብለው ነው። ግን ይሄ ሰውነት ምን ያደርጋል? ይሞታል። ሟች ነው። የትንሣኤው አካል ግን ምን አያደርግም? አይሞትም፣ አይበሰብስም። ፍጹም የሆነ አካል ነው። በሽታ አይሰለጥንበትም፣ ኃጢአት አይሰለጥንበትም፣ እርግማን አይሰለጥነውም። ምንም አይነት ኃጢአት የለበትም። የክርስቶስ ኢየሱስ አይነት ሆኖ ይለወጣል። አሁን ያለው ግን እንደዛ አይደለም። ስለዚህ ምንድነው የምናደርገው ሲል መንፈሳችን ድነዋል፣ ጽድቅን አግኝተናል፣ አዲስ ፍጥረት ሆነናል ስንል ስለ መንፈስ ነው የሚያወራው፣ ስለ ውስጥ ሰውነት ነው የሚያወራው። ስጋችን አዲስ ፍጥረት አልሆነም፣ አይምሯችንም አልሆነም። ስጋችን ተስፋ አለው። ክርስቶስ ሲመጣ አንቀላፍተው ያሉ ምን ያደርጋሉ? ይነሳሉ፣ አዲስ አካልን ይዛሉ። ሕያዋን ይሆንስ እንለወጣለን። እስከዛስ ክርስቶስ ኪመጣስ በስጋችሁ እግዚአብሔርን አክብሩ። ስጋ የማን ነው? የጌታ ነው። የክርስቶስ ደም ለስጋችንም ምን አድርጓል? ፈሷል። ኢየሱስ ሲሞት ለሁለንተናችን ነው የሞተው። እንደ ልባችሁ ኑሩ ብሎ መጽሐፍ ቅዱስ አያስተምረንም። በስጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 5 ላይ ምዕራፍ 6 ላይ ከዝሙት ስለመሸሽ ይናገራል። ሰውነታችሁ የመንፈስ ቅዱስ ምንድነው? ቤተ መቅደስ ነው። ስለዚህ እንደፈለገ ማድረግ የለባችሁም። ሰውነታችሁን ቅዱስ ነው፣ የእግዚአብሔር ነው። የክርስቶስ ኢየሱስ አካል ክፍል ነው። የኢየሱስ ናችሁ እናንተ። ስለዚህ በስጋችሁ እግዚአብሔርን አክብሩት። የጸጋ ትምህርት የጽድቅ ትምህርት ነው። የጸጋ ትምህርት የቅድስና ትምህርት ነው። የትኛውም ትምህርት እግዚአብሔርን ወደ መምሰል ካላመጣችሁ ቼክ አድርጉት። የትምህርት ጤናማነት የሚለካው አንደኛው እግዚአብሔርን ወደ መምሰል ያመጣል። ሁሉ ጊዜ ቸርች ውስጥ እየተማራችሁ እግዚአብሔርን ወደ መምሰል ካልመጣችሁ፣ የምንሰማው ትምህርት የምንማረው ትምህርት እግዚአብሔርን ወደ መምሰል ካላመጣን ትምህርቱ ምን አለበት? ችግር አለበት። ምክንያቱም ጤነኛ ትምህርት ወዴት ያመጣል? እግዚአብሔርን ወደ መምሰል ያመጣል። ጤነኛ ትምህርት ክርስቶስን ወደ መምሰል ያመጣል። ስለዚህ ስጋችን ምን አለው? ተስፋ አለው። ክርስቶስ ሲመጣ እሱን የሚመስል ይሆናል። እስከዛ ድረስ ግን ምን እናድርገው? ለእግዚአብሔር ይገዛ። ለእግዚአብሔር ይገዛ። በስጋችሁ እግዚአብሔርን አክብሩት። አሜን። ንጽህናውን ጠብቁት። ፈረንጆቹ ምን ይላሉ? ጠዋት ተነስተህ ቀኑን ሙሉ በሰላም እንድትውል ትጸልያለህ አይደል? ሌሎች ደግሞ በሰላም እንዲውሉ ትታጠባለህ። እውነት አይደል? ሌሎች በሰላም እንዲውሉ እኮ ነው የምንታጠበው። አንደኛው ምክንያት ስጋችንን በንጽህና መያዝ አለብን። ስጋችንን ለምናበላው ለምናጠጣው ነገር ሁሉ ምን ማድረግ አለብን? መጠንቀቅ አለብን። ምክንያቱም የምንበላው የምንጠጣው ነገር ስጋችን ላይ የሚፈጥረው ነገር ስላለ ይሄ ስጋ ክርስቶስ ዋጋ የከፈለለት ስለሆነ በአግባቡ መንከባከብ አለብን። በአግባቡ መንከባከብ አለብን። ኦኬ። መንፈሳችን አዲስ ፍጥረት ሆኗል። ስጋችን ክርስቶስ ኢየሱስ ሲመጣ ምን ያደርጋል? ይለወጣል። እስከዛ ግን እዚህ ምድር ላይ እስካለን ለእግዚአብሔር ስጋችንን ማስገዛት አለብን። የክርስቶስ ደም ፈሶልናል። ለስጋችንን መቀደስ አለበት፣ ለእግዚአብሔር መሰጠት አለበት። አሁን አይምሯችን ግን አስተሳሰባችን ግን ትልቅ የቤት ስራ ነው። አሁን አስተሳሰባችን ማለት ዓለምን የምናይበት ምናችን ነው? መነጽራችን ነው። አሁን የተለያዩ አይነት መነጽሮች አሉ አይደል? ቀይ መነጽር ላደረገ ሰው ሁሉ ነገር ምን ሆኖ ነው የሚታየው? ቀይ ሆኖ ነው። ጥቁር ላደረገ ሰው ጥቁር ሆኖ ነው። ነገሩ ጥቁር ሆኖ አይደለም፣ አረንጓዴ ሆኖ አይደለም፣ ቀይ ሆኖ አይደለም፣ መነጽሩ ነው። ሰው እንዳደረገው መነጽር ነው የሚያየው። ልክ እንደዚህ ነው አስተሳሰብ። እንደዚህ ነው ዓለምን የምናይበት መነጽር ነው። አስተሳሰባችን ስሜታችንን የሚዘውር መሪ ነው።
ስሜታችንን የሚቆጣጠረው ምናችን ነው? አስተሳሰባችን ነው። የምናስበው አስተሳሰባችን ልክ እንደ መሪ ነው። ስሜታችንን ይዘውረዋል። የምናስበው ነገር ስሜታችን ላይ ለውጥ ያመጣል። ስሜታችንን መለወጥ ከፈለግን መለወጥ ያለብን ምናችን ነው? ሐሳባችን ነው። አስተሳሰባችንን መለወጥ ያለብን። አስተሳሰባችን ድርጊታችንን የሚቆጣጠር መሪ ነው። ሰው የሚያደርገው ምን እንደሚያደርገው ነው? እንደሚያስበው ነው። ሐሳብ ነው ከሁሉ ነገራችን ከአኗኗራችን በስተጀርባ ያለ እኛን እንድንሆን ነገር ካደረገን ነገሮች በስተጀርባ ያለ ባህሪያችንን፣ ስሜታችንን፣ ንግግራችንን፣ ድርጊታችንን፣ ውሏችንን፣ ሁሉ ነገራችንን የሚቆጣጠረው ምናችን ነው? አስተሳሰባችን። ዛሬ ለምን እዚህ ተገኛችሁ? የሆነ አስተሳሰብ አላችሁ ማለት ነው። ስለ እግዚአብሔርን ቃል ስለ መስማት የምታስቡት ነገር አለ ማለት ነው። የምታምኑት አለ ማለት ነው። እዚህ ቦታ የመጣችሁት በድንገት ነው? ተነጥቆ የመጣለ ድንገት ተነጥቆ የመጣ ሞባይሉን ተነጥቆ አይደለም ያልኩት። ሞባይላችሁ መንገድ ላይ ተነጥቃችሁ ሊሆን ይችላል ስትመጡ፣ ግን ድንገት ተነጥቆ ራሱን እዚህ ያገኛለ የለም። አስባችሁ ነው እዚህ የመጣችሁት አይደለ? ሁሉ ቦታ ውሏችን ምናችን ሁሉ ምንድነው? የማሰብ ውጤት ነው። አስበን ነው የሆነ ቦታ የምንሄደው። ስለዚህ በህይወታችን ላይ ሁሉ ነገራችንን የሚቆጣጠር አስተሳሰባችን ነው። በጣም ዋና ነገር ነው አስተሳሰብ። ስጋችን ላይ አሁን ጌታ እስኪመጣ ድረስ ለጌታ እናስገዛዋለን። የሚለውጠው ማን ነው? ጌታ ነው። የትንሣኤ አካል የሚሰጠን ማን ነው? ጌታ ነው። ጾም ጸሎት መያዝ የለብንም። ጌታ ሆይ የትንሣኤ አካል ብለን ጾም ጸሎት አንይዝም። በቃ ኢየሱስ ሲመጣ ነው የሚሆነው። መንፈሳችንም ዳግም ስንወለድ በቅጽበት ምን ሆኗል? አዲስ ፍጥረት ሆኗል። በቃ ምንም ያደረግነው ነገር የለም። በማመናችን አዲስ ሆነናል። አይምሮ ግን የማን ኃላፊነት ነው? አሁን የኛ። ለዚህ ነው አይምሮአችን ላይ ስላልሰራን ወይም ብዙ ያልሰራን ነገር ስላለ አዲስ ፍጥረት እንኳን ሆነን ክርስቲያኖች ሆነን ዳግም ተወልደን እንኳን ብዙ ነገር አለ። ለምሳሌ ቤተክርስቲያን ላይ ዘረኝነት አታዩ? ብዙ ቦታ ላይ ዘረኝነት አለ። ለምንድን ነው? ሰው ጌታን አውቆ እንዴት ዘረኛ ይሆናል ሲባል አስተሳሰቡ ምን አላደረገም? አልተለወጠም። የሚጠላው ብሔረሰብ አለ፣ የሚጠላው አገር አለ፣ የሚጠላው ዜጋ አለ። ሰውየው እኮ ስላልዳነ አይደለም። አይምሮ ግን ምን አላደረገም? አልተለወጠም። ፈረንጆችም ደግሞ ከሆኑ የቆዳ ቀለም ላይ ችግር አለባቸው። ነጮች ከሆኑ ለጥቁር በቃ ድነው ዳግም ተወልደው፣ ለጥቁር ግን ደስ አይላቸው። ጥቁሮቹም እንደዚሁ ለነጮች። ቸርቹ የነጮች ከሆነ ሜምበሩ ሁሉ ምንድነው? ነጭ ነው። ታውቁታላችሁ። ፓስተሩ ጥቁር ከሆነ አብዛኛው ሜምበር ምንድነው? ጥቁር ቃል እነሱ። ለምንድነው ሲባል አስተሳሰባቸው ምን አላደረገም? አልተለወጠም። ስለዚህ ዘረኛ ሊሆን ይችላል ሰው። ስለዚህ አስተሳሰብ ወሳኝ ነገር ነው ማለት ነው። ድነናል ግን ተለውጠናል ማለት አይደለም። መዳን አንድ ነገር ነው፣ መለወጥስ ሌላ ነገር ነው። ድነናል፣ እግዚአብሔር ይመስገን። በክርስቶስ ኢየሱስ ቤዛነት በመስቀሉ ስራ የዘላለምን ሕይወት አግኝተናል፣ ድነናል። አሁን አስተሳሰብ አለን። አስተሳሰባችሁ ደግሞ እንደ ክርስቶስ ኢየሱስ ይሁን ተብሏል። ልክ ህንፃ አሁን ፎቅ ምናምን ሲሰራ ከጎኑ ምን ይደረጋል? ውጭ ላይ የሆነ ትልቅ መግለጫ አለ አይደለ? በብረት የሚሰጥ በብረት ተሰርቶ ብዙ ህንፃዎች ጎን አለ። አሰሪው ማን ነው? የሚሰራው ማን ነው? ባለቤቱ ማን ነው? ምን አይነት ህንፃ ነው የሚል ዝርዝር አለ አይደለ? የህንፃ ባለሙያዎች ታውቃላችሁ። እና የሆነ ፒክቸርም አለ አይደለ? ህንፃው ተሰርቶ ቢያልቅ ምን ሊመስል እንደሚችል ገና ሳይሰራ በፊት ይለጠፋል እዛ። አሁን ደግሞ ዘመኑም የ3D ምናምን አይደል? ቴክኖሎጂ ዲዛይኑ በ3D ምናምን ተሰርቶ ሁሉ ምን ያደርጋል? ይታያል አይደለ? ኢቭን ሰዎች እንኳን ሲሄዱ መኪና ሲሄድ ምናምን ህንፃው በደንብ ይታያል። እያንዳንዱ ፍሎር ምን ይመስላል? ምንድነው ህንፃው ተሰርቶ ሲያልቅ ይህንን ይመስላል። ስለዚህ ያንን ነው የሚጠበቀው፣ ያንን ነው እያዩ የሚሰሩት። አስቀድሞ ብሉፕሪንቱ ነው የሚዘጋጀውና ዝርዝር ነገር አለ ተሰርቶ ያንን ነው የሚመስለው። ለኛም ማንን ነው የምንመስለው? ማንን ነው መምሰል ያለብን ሲባል ክርስቶስን።
እኛ አስተሳሰባችን መምሰል ያለበት፣ እይታችን መምሰል ያለበት፣ አመለካከታችን መምሰል ያለበት የማንን ነው? የክርስቶስን ነው። ስጋችንን እሱ ይለውጠዋል፣ መንፈሳችንን አዲስ አድርጎታል። አይምሯችን ግን አስተሳሰባችን ግን እንደዛ እንዲሆን ማድረግ አለብን። እኛ አስተሳሰብ ሊለወጥ ይችላል እንዴ? አስተሳሰብ ሊለወጥ ይችላል? እኔ በቃ በጭራሽ አልለውጠውም እንዲህ ነኝ ምናምን የምንለው ነገር እኮ አለ አይደለ? በቃ ይሄ ባህሪዬ ነው፣ በቃ ወቁት፣ በቃ እንዲህ ነኝ አለቀ። ምን እያልን ነው? በተዘዋዋሪ እኔ አልለወጥም በዚህ ጉዳይ ላይ አስተሳሰብ፣ በቃ ኃይለኛ ነኝ በቃ ወቁት። እኔ አገሬ በቃ እንዲህ ነኝ፣ ሰዎች የሚያቆኝ ነኝ፣ ኃይለኛ ነን እኛ በተፈጥሯችን። አያቴም ኃይለኛ ነች፣ እናቴም ኃይለኛ ነች፣ አክስቴም ኃይለኛ ነች። እኔ ምንድን ነኝ? በቃ ኃይለኛ ነኝ። ተዘራችን እንዲህ ነን፣ አለቀ በቃ። ኖ መለወጥ ምን ያደርጋል? ይቻላል። መለወጥ ይቻላል። አስተሳሰብ ሊለወጥ ይቻላል። አመለካከት ሊለወጥ ይቻላል። ብቃቱ አለው። ሰው ግን ላይለወጥ ይችላል። ምክንያቱም ለውጥ ፈቃድን ይጠይቃል እንጂ አይምሮ እግዚአብሔር ዲዛይን ሲያደርገው ሊለወጥ እንዲችል ነው። አስተሳሰብ ሊለወጥ እንዲችል ነው። አመለካከት ሊለወጥ እንዲችል ነው። ለዚህ ነው ንስሐ ምን ማለት ነው? ድርጊትን፣ አኗኗርን፣ አካሄድን የሚለውጥ ያስተሳሰብ ለውጥ። ንስሐ መግባት እኮ ያስተሳሰብ ለውጥ ነው። ይሄ ያስተሳሰብ ለውጥ ምንን ይለውጣል? ድርጊትን ይለውጣል፣ አኗኗርን ይለውጣል። ሌባ ከነበረ አንድ ሰው ንስሐ ሲገባ በኢየሱስ ስም እያለ የሚሰርቅ ሌባ አይደለም የሚሆነው። የሰረቀ ከእንግዲህ ወዲህ አይስረቅ፣ በዛ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ኤፌሶን ላይ ሌባ የነበረ ሰርቆ የሚኖር የነበረ ሰው አሁን ሰርቶ የሚሰጥ ይሆናል፣ ጭራሽ የሚረዳ ይሆናል። ንስሐ እንዲህ ነው። ንስሐ ግን ያስተሳሰብ ለውጥ ስላለ ነው። አስተሳሰብ መለውጥ ባይችል ኖሮ ሰው ንስሐ መግባትም አይችልም። ስለዚህ አስተሳሰባችንን እንድንለውጥ የእግዚአብሔር ቃል ያስተምረናል። አስተሳሰባችን እንደማን እንዲሆን? እንደ ክርስቶስ። አሜን። በቃ አማኝ ትልቁ የቤት ስራው ምኑ ላይ መስራት ነው ማለት ነው? አይምሯችን ላይ። አይምሯችን ሲለወጥ ህይወታችን ይለወጣል። ምን ያህል እንለወጣለን? ምን ያህል አይምሯችንን ለውጠናል ነው። ሁሉ ነገር ያስተሳሰብ ለውጥ ነው። ክብር ለእግዚአብሔር ይሁን። አስተሳሰባችንን እንዴት እንለውጥ? ይሄ ነው አሁን ቁልፉ አይደል? የሚጠቅመን አስተሳሰባችንን እንዴት እንለውጥ? እንዴት አድርገን ነው አመለካከታችንን፣ እይታችንን፣ አስተሳሰባችንን መለወጥ የምንችለው? ሐሳብ ሊለወጥ ይችላል። አይምሯችን ላይ ለውጥ ማምጣት የምንችለው እንዴት ነው? እሱን ነው መንገዱን የምናየው። ሲለወጥ ማንን ነው የሚመስለው? የክርስቶስ አይነት ማይንድ ነው የሚኖረው። ክርስቶስ እንደሚያስብ ምን እናደርጋለን ማለት ነው? እናስባለን። ክርስቶስ እንደሚያይ ነገሮችን እናያለን ማለት ነው። ይሄ እንዴት ይመጣል? በሐሳባችን ጠላቶች ነው የነበርነው። ኃጢአት የሰውን መንፈስ፣ የሰውን ነፍስ፣ የሰውን ስጋ በክሎታል፣ አበላሽቶታል። መንፈሳችንን ሙት አድርጎታል። ስጋችንንም ኃጢአተኛ ሟች አድርጎታል። አይምሯችንንም ተራ ርካሽ የማይረባ ኃጢአተኛ አድርጎታል። ኃጢአት የሰውን ሁለንተና ምን አድርጎታል? በክሎታል፣ አበላሽቶታል። በዳግም ልደት ጊዜ ግን መንፈሳችን ምን ሆኗል? አዲስ ሆኗል። ስጋችን ደግሞ ክርስቶስ ሲመጣ ይለወጣል፣ የትንሣኤ አካል ያገኛል። አሁን አይምሯችንስ እንዴት ይሁን? እስከዛ ክርስቶስ እስኪመጣ ወይም ወደ ክርስቶስ እስክንሄድ ምን እናደርግ ሲባል አሁን አይምሯችንን እንዴት እንለውጣለን ነው። በጣም የተወሰኑ ነገሮችን እናያለን። እነዚህ በጣም ሳይንቲፊካሊ ፕሩቭን የሆኑ ናቸው። አሁን የምነግራችሁ ነገሮች ቢብሊካልም ናቸው፣ መጽሐፍ ቅዱሳዊም ናቸው፣ ሳይንሳዊም ናቸው። ይሰራሉ። ፕሪንሲፕል ነው። አስተሳሰብን ለመለወጥ የመጀመሪያው ነገር ደጋግሞ ማሰብ። ደጋግሞ ምን ማድረግ? ማሰብ። ማሰብ ብቻ አይደለም፣ ደጋግሞ ሰው ደጋግሞ የሚያስበውን ነገር ነው። ደጋግመን የምናስበው ነገር የኛ ይሆናል። የሆነ ነገር እኮ ሐሳብ ይመጣብናል አይደል? አንዳንድ የሆነ ሐሳብ መጥቶባችሁ ረስታችሁ ታጣቀም። ጭንቀት እኮ ምንድነው? ጭንቀት ማለት ምንድነው? ስለ አንድ ነገር ደጋግሞ
ማሰብ ነው አይደለ? ደጋግመን ስናስብ ምን እናደርጋለን? እንጨነቃለን አይደለ? ጭንቀት እኮ በአንድ ጉዳይ ላይ ማሰላሰል፣ ማብሰልሰል፣ ማውጣት ማውረድ፣ ደጋግሞ ማሰብ ነው። ደጋግሞ ማሰብ ለውጥ ያመጣል። ደጋግመን የምናስበው ነገር የማን ይሆናል? የኛ ይሆናል። ለዚህ ነው ደጋግመን ስለምናስበው ነገር ደጋግመን ልናስብበት ይገባል። ሰምታችሁኛል? ደጋግመን ስለምናስበው ነገር ደጋግመን ልናስብበት፣ ምክንያቱም ደጋግመን ስናስበው የኛ ይሆናል። እንግዳ ምንድነው? እንግዳ ሲባል አሁን ሰው በተወሰነ ጊዜ ቤታችን የሚመጣ ነው አይደለ? ሁሉ ጊዜ ከመጣስ እንግዳ መሆኑ ይቀርና ምን ይሆናል? ቤተሰብ ነው። አንተማ ቤተሰብ አይደለ? እንደዚህ መሬት ላይ ተቀመጥ እንለዋለን። የመጀመሪያ ቀን እኮ እንኳን መሬት ላይ ተቀመጥ እኮ ልንነሳ እንችላለን። ደጋግሞ ሲመጣ ግን የቤተሰቡ አባል ይሆናል፣ ከቤተሰቡ አንዱ ይሆናል። ሐሳብም እንደዛ ነው። ድንገት አንድ ቀን አስበነው ትተነው ሊሆን ይችላል። ደጋግመን ስናስበው ግን የማን ይሆናል? የኛ ይሆናል። የኛ የሆነን ነገር ደግሞ መለወጥ ምን አናደርገው አንችልም። በቃ የኛ ነው የሚሆነው። ማድረግ እንችላለን። የኛ ደጋግመን ነው የምናስበው። ለዚህ ነው ቆላስይስ 3 ላይ ምን ይላል? ቁጥር 1 እና 2 ላይ ቆላስይስ 3 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን ፈልጉ። ሐሳባችሁ በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን። ሐሳባችሁ በላይ ባለው ላይ እንጂ በምድራዊ ነገር ላይ። ሐሳባችሁን የት አድርጉት? የላይኛው ነገር ላይ፣ ሰማያዊው ነገር ላይ። በአብ ቀኝ ተቀምጣችኋል አይደለ? ያን ነገር ላይ አድርጉት ሐሳባችሁን። ስለዚህ ደጋግመን ማሰብ ያለብን ምንድነው ማለት ነው? በላይ ያለውን ነገር። ወይንም ኢያሱ ምዕራፍ 1 ላይ እግዚአብሔር ላይ ኢያሱ ያለው የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅ ዘንድ በቀንና በሌሊት አስበው፣ አሰላስለው፣ ሳታቋርጥ አስበው፣ ያኔ ታደርገዋለህ። ሰው የሚያደርገው ደጋግሞ የሚያስበውን ነው። ለዚህ ነው መዝሙር 1 ይናገራል 1 እና 2 ሕጉንም በቀንና በሌሊት ያስባል። በቀንና በሌሊት ያስባል ምን ማለት ነው? ያለ ማቋረጥ ኮንቲኒየስሊ ሰው የእግዚአብሔርን ሕግ የእግዚአብሔርን ቃል ሲያስበው ይኖረዋል። ስለዚህ ምንድነው አስተሳሰባችንን እንዲለወጥ ከፈለግን ደጋግመን ስለምናስበው ነገር ማሰብ አለብን። ምንድነው ደጋግሜ የማስበው? ልቤ ያለው ምን ላይ ነው? ፎከስ ማድረገው አይደል? ሜዲቴት ማድረገው፣ የማሰላስለው፣ ማውጣው፣ ማውረደው፣ ሁሌ ሐሳቤ ላይ ያለው ነገር ምንድነው? ደጋግሞ ማሰብ ለውጥ ያመጣል። ደጋግሞ ማሰብ ምን ያመጣል? ለውጥ ያመጣል። ስለዚህ ድርጊታችን እንዲለወጥ፣ ባህሪያችን እንዲለወጥ፣ ውሏችን እንዲለወጥ፣ ስሜታችን እንዲለወጥ መለወጥ ያለብን ምንድነው? ደጋግመን የምናስበውን ነገር ነው። ስለዚህ ሁሉ ጊዜ በጣም ደጋግመን ስለምናስበው ነገር እንጠንቀቅ። ስለ ሰው እንኳን ደጋግመን ክፉ ነገር የምናስብ ከሆነ በጣም መጥፎ ነው። ስሜታችንን ምን ያደርገዋል? ጥላቻ አይደለ? መጥፎ ነገር ስለ አንድ ሰው የሚመጣብን ከሆነ ደጋግመን ያንን ነገር የምናስበው ከሆነ ስሜታችንን ይለውጣል። ከዛ ሰውየውን ስናገኘው ትሪት የምናደርገው እንዴት ነው? ጥሩ ባልሆነ ነገር። ለምን? ደጋግመን በማሰብ ውስጣችን የተፈጠረ ነገር ስላለ። ስለዚህ ደጋግመን ጥሩ ነገርን በማሰብ መለወጥ ይቻላል። ስለዚህ ሐሳባችንን ለመለወጥ፣ አመለካከታችንን ለመለወጥ ደጋግመን ስለምናስበው ነገር ማሰብ አለብን። ሁለተኛው አስተሳሰብን በአስተሳሰብ መለወጥ ይቻላል። አስተሳሰብ የሚለወጠው በምንድን ነው? አስተሳሰብ በምንድን ነው የሚለወጠው? በአስተሳሰብ ነው። አስተሳሰብን ዝም ብለን ብንጸልይ ምን አያደርግም? አይለወጥም። እየጸለያችሁ ክፉ ነገር አስባችሁ ታውቃላችሁ እንዴ? እስቲ የሚያውቅ እየጸለየ ክፉ ሐሳብ መጥቶበት የሚያውቅ የለም? እግዚአብሔር ይባርካችሁ። እንዴ ይመጣብኛል እኔ አይደል እንዴ? እየጸለየ ሐሳብ ነው ይመጣል እኮ። ግን ዝም ብለንም ብንጸልይ ምን ያደርጋል? ሐሳቡ ይቀጥላል። እንደውም በልሳን ከጸለያችሁ ደግሞ ይበዛል። ለምን? በልሳን ስንጸልይ አይምሮአችን ስለማይጸልይ ሎጂካል የሆነ ፓርት ኢንጌጅ ስለማያደርግ አይደለ?
እሱ ሌላ ነገር ደግሞ ምን ያደርጋል? ያስባል። አንለስ በእግዚአብሔር ቃል አይምሯችን ካልተሞላ። አስተሳሰብ የሚለወጠው በምንድነው? በአስተሳሰብ ነው። ስንቶች በቦዳ ለመጀመሪያ ጊዜ ሄዳችሁት እዚህ ሀገር ነው? በቦዳ አይደል? ብዙ ሰው መቼም እዚህ ሀገር ከለመድነው ነገር አንዱ ቦዳ ነው አይደል? እግዚአብሔር ይመስገን። አገር ቤት ለለመደ ሰው ቀላል ነው አይደል? አገር ቤት ቦዳ ላለመደ ሰው ግን ጭንቅ ነው አይደል? እንዴ በቃ በተለይ እስክትለምዱ ድረስ። ከለመዳችሁትስ በኋላ በቅርብ የሆነች ተኝቶ የሚሄድ ሰው አይታችኋል? ልክ መኪና ውስጥ እንደሚተኛ በቅርብ አይቻው ተኝታ የምትሄድ ተኝቶ ይሄዳል፣ እየበላ ይሄዳል ሰው። በቃ ስራ ምን ይሆናል? ኖርማል ይሆናል። ምን ልላችሁ መሰላችሁ? መጀመሪያ ስለ አንበሳ ነው አይደል ያወራሁላችሁ? ስለ አንበሳ ያወራሁትን ሐሳብ ረሳችሁት አይደል? በምንድን ነው የረሳችሁት? ስለ ቦዳ ሳወራ አሁን ምንም አይገናኝም እኮ ወሬው አውቄ ነው። ግን ስለ ቦዳ ሳወራ ወዲያው ምንድነው የምትስሉት? ቦዳ ትስላላችሁ። ከቦዳ ስትሄዱ ከዛ አንበሳውን ረሳችሁ፣ የአንበሳ ግቢውን ረሳችሁ። አስተሳሰብ በአስተሳሰብ ምን ያደርጋል? ይለወጣል። ስለዚህ ያሉ ሐሳቦች አሉ የያዝናቸው እንደ እግዚአብሔር ቃል ያልሆኑ የክርስቶስ ያልሆኑ እነሱን መለወጥ የምንችለው በምንድን ነው? በሌላ ሐሳብ ነው። በሌላ ሐሳብ ነው እንጂ ጌታዊ እንዲህ እንዳላስብ እርዳኝ እያልን አይደለም። ሌላ ሐሳብ ማምጣት አለብን፣ የእግዚአብሔርን ሐሳብ። ለዚህ ነው ቃሉን ማንበብ ያለብን፣ ቃሉን መማር ያለብን፣ ቃሉን መስማት ያለብን። ምክንያቱም ሐሳብ መለወጥ አለበት አይደለ? ለምሳሌ አንድ ሰው የፈለኩትን ሰው ማግባት እችላለሁ ብሎ የሚያስብ ከሆነ የፈለኩትን ሃይማኖቱ ምንም ቢሆን ማግባት እችላለሁ ብሎ የሚያስብ ከሆነ የእግዚአብሔር ቃል ጋር ግን ሲመጣ ስለመበለት ሲናገር አንደኛ ቆሮንቶስ 9 ላይ በጌታ ይሁን እንጂ የወደደችውን ልታገባ ትችላለች አለ። ስለዚህ ትዳር ላይ ምንድነው የሚለው? የወደደችውን ልታገባ ትችላለች አይደለ? ማንን ነው ማግባት ያለባት? የወደደችው። ወይንም ሰው የወደደውን ማግባት ይችላል። ግን አንድ ነገር አለ፣ በጌታ ይሁን። ስለዚህ የፈለኩትን ማግባት እችላለሁ ብሎ የሚያስብ ሰው ወደ ቃሉ ሲመጣ ኖ ይሄ ሐሳብ መለወጥ አለበት። የፈለከው ማግባት አትችልም፣ የፈለክሽውን ማግባት አትችልም። ማግባት የምትችለው በጌታ የሆነ መሆን አለበት፣ በጌታ የሆነች መሆን አለባት። በጌታ መሆን ኮምፕሮማይዝ አይደረግም። አሁን ሰው ሲያገባ እድሜው ልዩነት ሊኖር ይችላል አይደል? ሴቷ ልትበልጥ ትችላለች፣ ወንዱ ሊበልጥ ይችላል አይደለ? ሊኖር ይችላል፣ ልዩነት ሊኖር ይችላል። እና አናጋባም አንልም እንደ ቤተ ክርስቲያን። ምን ይከለክላል አይደለ? ምን ይሄን ያህል እድሜ ጋፕ ይኖረው የሚል የለም። ስለዚህ ሊጋቡ ይችላሉ። የወደደችውን ነው የሚለው። ሰው ወዶ ማግባት አለበት። በቃ የወደደችውን። ይሄ በጭራሽ በደም ሃርድዌሩን ሶፍትዌሩን ሁሉንም ወደው ነው ሰው ወዶ በቃ የሚወደውን ነው ማግባት ያለበት። ግን አንድ ነገር ኮምፕሮማይዝ አይደረግም። እንደ ቸርችም ኮምፕሮማይዝ አናደርግም። በጌታ ነች ወይ? በጌታ ነው ወይ? ስለዚህ ምንድነው አሁን ስለ ጋብቻ ያለን አስተሳሰብን በዚህኛው እንለውጠዋለን ማለት ነው። ኦኬ የማገባው ምንድነው? አማኝ የሆነን ሰው ነው። ይሄ በጣም መሰረታዊ ነገር ነው። ያላመነን ሰው ሲያገባ ትዳርን ኢንጆይ ያደርገዋል። በጣም አሪፍ ነው። አንድ አይነት ሃይማኖት ሲጋባ፣ አንድ አይነት አመለካከት ያላቸው ሰዎች ሲጋቡ በጣም ጥሩ ነው ለሁለቱ። የሚያምንና የማያምን ከሆነ ግን በጣም ከባድ ነው፣ መከራ ነው፣ አይሆንም። ስለዚህ አስተሳሰቦቻችን ለህይወት ላይ ያለን መለወጥ አለበት። ድሮ ዘረኛ ልንሆን እንችላለን፣ ብሔር የምንጠላ ልንሆን እንችላለን። እዚህ ጋራ ግን ስንመጣ፣ ወደ ጌታ ግን ስንመጣ ሰውን ሁሉ ምን አድርጉ? ውደዱ። በዚህኛው አስተሳሰብ ያኛው ይለወጣል ማለት ነው። ስለዚህ አስተሳሰብን በአስተሳሰብ መለወጥ ይቻላል። ሮሜ 12:2 ያንን ነው የሚለን። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ዓለምን እንዳንመስል የሚያደርገን የአስተሳሰብ ምንድነው? ለውጥ ነው።
አስተሳሰባችን በተለወጠ ቁጥር ንግግራችን ይለወጣል፣ እይታችን ይለወጣል፣ አመለካከታችን ይለወጣል፣ ኑሯችን ይለወጣል። ስለዚህ አስተሳሰብን በአስተሳሰብ ምን ማድረግ መለወጥ። ክብር ለጌታ ይሁን። የመጀመሪያው ደጋግሞ ማሰብ፣ ሁለተኛው ደግሞ አስተሳሰብን በአስተሳሰብ መተካት መለወጥ። ያ ኢምፖርታንት ነገር ነው። ሶስተኛው ደግሞ ወደ ውስጥ ስለምናስገባው ነገር መጠንቀቅ። ምንድነው የምናስገባው? ምክንያቱም አስተሳሰባችን በምናስገባው ነገር ምን ያደርጋል? ይቃኛል። ለምሳሌ አፍንጫ ማስገቢያ ነው አይደለ? የሆነ ጥሩ ሽታ ሲሸተን ውስጣችን ምን ይፈጠራል? ደስታ አለ፣ የረሃብ ስሜት ይኖር ይችላል። አሪፍ ምግብ ከሆነ የሆነ ነገር ትዝ ሊለን ይችላል። መጥፎ ሽታም ደግሞ ሲሸተን የሚፈጥረው ነገር አለ። አይናችን መስኮት ነው አይደለ? በአይን ወደ ውስጥ የሚገባ ነገር አለ። ለዚህ ነው የምናየው ነገር ወሳኝነት አለው። ከዛ የምንሰማው ነገር። ስለዚህ ምንድነው አስተሳሰባችን እንዲለወጥ ወደ ውስጥ ስለምናስገባቸው ነገሮች መጠንቀቅ አለብን። ምንድነው የምናስገባው? ምንድነው የምናየው? ምንድነው የምንሰማው? ምንድነው የምናነበው? ምንድነው የምናዳምጠው? ምንድነው? በተለይ በዚህ ዘመን ማርቆስ 4:24 ምን ይላል? ስለምትሰሙት ነገር ጥንቃቄ አድርጉ። አዲሱ መደበኛው ትርጉም ስለምትሰሙት ነገር ጥንቃቄ አድርጉ። አሜን። ለዚህ ነው ሰዎች ሶሻል ሚዲያን የሚጠቀሙት። መንግስት ሊሆን ይችላል፣ የመንግስት ተቃዋሚዎች ሊሆኑ ይችላሉ። ሁሉ ሚዲያን በመጠቀም ምንን ያሰራጫሉ? ሐሳብ። ያንን ሐሳብ ደግሞ ሰው ገዝቶ የራሱ ሲያደርገው የሚፈጥርበት ነገር አለ። ምንድነው የምትሰሙት? በተለይ በዚህ ዘመን በጣም ፍሬከርሲኪ የሞላበት ዘመን ነው። ቲክቶኩ ላይ፣ ዩቲዩቡ ላይ፣ ፌስቡኩ ላይ ምንድነው የምታነቡት? ምንድነው የምትሰሙት? ምንድነው የምታዩት? በጣም ወሳኝነት አለው። አይምሮአችን ውስጥ ነው እየገባ ያለው። ምንድነው የምታዩት? ልክ እንደ ምግብ ይሁት ዝም ብለን ሁሉንም የምንበላ ከሆነ ጤንነት አይሰጥም አይደለ? ቡፌ ላይ ሲቀርብልን ምግብ ምንድነው የምናደርገው? አሁን ፒክ ነው አይደለም የምናደርገው? የምንፈልገውን እንመርጣለን። ለጤንነታችን፣ ለጣዕማችን ስናየው ደስ ያለንን መርጠን እንደምንበላ ለምናስገባውም ነገር በጣም እንጠንቀቅ። ውስጣችን ላይ የሚፈጥረው ነገር አለ። በጣም ዴንጀረስ ነው። የምናየው ነገር፣ የምንሰማው ነገር፣ የምናዳምጣቸው ነገሮች፣ በቃ ግንኙነት ያለን ነገሮች በጣም ወሳኝነት አለው። ስለዚህ ምንድነው ደጋግመን መስማት ለውጥ ያመጣል። ይሄ ደጋግመን ስለምናስበው ነገር ልብ ማለት አለብን። አስተሳሰብን በአስተሳሰብ መለወጥ እንችላለን። ቀጥሎ ደግሞ ሶስተኛው ምንድነው? ወደ ውስጥ ስለምናስገባው ነገር ምን እናድርግ? እንጠንቀቅ። በጣም እንጠንቀቅ። ስለምትሰሙት ነገር ጥንቃቄ አድርጉ። ስለምትሰሙት ነገር ጥንቃቄ አድርጉ። አራተኛው በዙሪያችን ያሉ ሰዎች ምንሰማቸው ሰዎች፣ ጓደኞቻችን፣ ቤተሰቦቻችን፣ በዙሪያችን ያለ ሰው አስተሳሰባችን ላይ ተጽዕኖ ይፈጥራል። ተረታለ። ጓደኛህን ንገረኝና ውሏችንን ነው የምንመስለው። ጨለምተኛ ከሆነ ሰው ጋራ፣ ክፉ ነገር ስለሚታየው ሰው ጋራ፣ ክፉ ነገር ስለሚያወራ ሰው ጋራ፣ መልካም ነገር ስለማይታየው ሰው ጋራ ምንውል ከሆነ እኛም እንደዛ ነው። አንዳንድ ሰው ወሬው አገልጋይ ነው። ስለ አገልጋይ የማያውቀው ነገር የለም። ስለ ቸርች አገልጋዮች፣ ስለ ዘማሪዎች በእሱማ በቃ እንደዚህ አድርጎ እሱማ በቃ ከእንዲህ አይነት ሰው ጋራ የሚውል ሰው ለአገልጋይ ጥሩ ነገር አይኖረው። ከዛ ድንገት የሆነ ቀን የሰማው አገልጋይ ቆሙ ቢያየው መቀበል ያቀተዋል። በእሱ እኮ እንዲህ አድርጎ እሷ እኮ እንዲህ ሆና። ምንድነው የምትሰሙት? ዙሪያችሁ ያሉ ሰዎች ምን አይነት ሰዎች ናቸው? ምን የሚያወሩ ሰዎች ናቸው? ምን አይነት ሰዎች ናቸው? ሜናንደር የሚባል የግሪክ ባለቅኔ
እንዲህ አለ፣ ክፉ ባልንጀርነት መልካምን አመል ያጠፋል አለ ጳውሎስ አንደኛ ቆሮንቶስ 15:33 ላይ ተናግሮታል። የግሪክ ባለቅኔ ነው የተናገረው። እውነት መሆኑን ነው ጳውሎስም ራሱ የደገመው። ክፉ ባልንጀርነት መልካሙን አመል፣ ጓደኝነት ሰው ላይ ተጽዕኖ ይፈጥራል። አስተሳሰባችን ላይ አብረን የምንውላቸው ሰዎች፣ በዙሪያችን ያሉ ሰዎች ተጽዕኖ ይፈጥራሉ። ከማን ጋር ነው የምትሉት? ትንሽ ነገር ከሚያስብ ሰው ጋር የምትሉ ከሆነ እናንተ የምታስቡት ምንድነው? ትንሽ ነው። ትልልቅ ነገር ከሚያስብ ከኋላችሁ ትልልቅ ነገር ማሰብ ትችላላችሁ። ትልልቅ ነገር ስለሚናገር መልካም ነገር ከሚናገር ጋር ከኋላችሁ እንደዛው ነው። ምክንያቱም የምንሰማቸው ሰዎች ተጽዕኖ አላቸው። አገልጋዮች፣ ሰባኪዎች፣ በተለይ ደግሞ በዚህ ዘመን ውሏችን አሁን ፊዚካሊ ላይሆን ይችላል። አንዳንድ ሰው እቤቱ ነው የሚውለው፣ ከቤት አይወጣም። ግን በፌስቡክ በቲክቶክ ግን የተለያየ ሰፈር ነው የሚገኘው። ትልቅ ሙያ መንደር ነው ቲክቶክ አይደለ? መንደር ነው እኮ እሱ ኖራችሁ። በቃ ውሏችን እኮ ነው ውሏችን። አሁን እኮ በቃ ሰው እኮ እንዲህ ነው። አንዳንዴ እኮ አይታችኋል፣ ክብ ሰርተን እንኳን ቁጭ ብለን ሁሉም ሰው ምኑ ላይ ነው ያለው? ስልኩ ላይ ነው። ወደፊት እኮ ቡና ስንጠጣ እኮ እንዴት ነው? በስኳር ነው ያለ ስኳር ብላ እኮ ቴክስት ታደርግልናለች። ያለ ስኳር ነው ከዛ ዲገሚኝ ምናምን ብለ ቴክስት አደረች። በቃ እሱ እኮ ነው ወደፊት የቀረን እሱ ነው። አብረን ቁጭ ብለን በቃ ሁሉም ሰው እንዲህ ነው፣ ስልኩ ላይ ነው። ቸርችም ቁጭ ብለን እንዲህ ነው። አንድ ቀን ልጄ ከኋላ ቁጭ ብላ የኔ ልጅ እንደሆነች አያውቅም ነበር ሰውየው። ባባ አለች የሆነ ሰውዬ ሲሰበክ በቃ ብሎ ፌስቡክ ሲያይ ነበር አለች። እርግጠኛ ነኝ የኔ ልጅ እንደሆነች ቢያቅኖር አያይም ነበር ወይ ቦታ ይቀይራል። በቃ ፌስቡክ ሲያይ ነው ያለው ስብከት ላይ። በቃ አይደለም በቃ ኖርማል ምን ቸርች ውስጥ ቁጭ ብለን ማለት አቴንዳንስ ላይ አለ መጥቷል፣ እንዳንደውልለት መጥቷል። እግዚአብሔር እንዳይናገረው አልመጣም። የለም ውሏችን አሁን ሶሻል ሚዲያ ውስጥ ነው። ስለዚህ ምንድነው የምንሰማው? ማንን ነው የምንሰማው? የማን ፎሎወር ነን? ማንን ነው ሰብስክራይብ ያደረግነው? ማንን ነው የምናዳምጠው? እነሱ ናቸው ጓደኞቻችን። አሁን እዚህ አብረን ያለነው እኮ ምንም ለውጥ ላይ ያመጣ እዛ የምንሰማው ሰውዬ ስለምንድን ነው እየሰማን የምንውለው? ተጠንቀቁ። የእስራኤል ልጆች እኮ ከነዓን ያልገቡት እኮ ስልለው የመጡ ሰዎችን ሪፖርት ምን አድርገው ነው? ሰምተው ነው። የ10 ሪፖርት አሉ እኮ ጥሮች አሉ፣ 2 ናቸው። ብዙዎች ደግሞ መጥፎች ደግሞ አሉ፣ ሌሎቹ 10 ሰላዮች። መጥፎ ማጆሪቲው መጥፎ ነው። ብዙ መጥፎ ዜና አለ። ጥሩ ዜና ያላቸው ጥቂቶች አሉ። እነሱን እንስማ። የሚያንጸን፣ የሚያበረታን፣ ክርስቶስን የሚያሳየን፣ ህይወታችንን የሚለውጥ፣ አስተሳሰባችንን የሚለውጥ የሚጠቅመንን እንስማ። ስለዚህ ምንድነው የምንሰማው? ዙሪያችን ያሉ ሰዎች የሚያሰሙን ምንድነው? ድምጻቸው ምንድነው? ክብር ለእግዚአብሔር ይሁን። እነዚህ ነገሮች አስተሳሰባችን እንዲለወጥ ምን ያደርጋሉ? ይረድ። በቃ ይሄ ሳይንቲፊካሊ ፕሩቭን ነው። ሳይኮሎጂስቶችም የአእምሮ ሐኪሞችም በቃ እነዚህ ነገሮች ትክክል እንደሆኑ ይመሰክሩላቸዋል። እንዲህ አይነት ነገሮች ውሏችን፣ ደጋግመን የምንሰማው ነገር፣ በዙሪያችን ያሉ ሰዎች፣ ወደ ውስጣችን የምናስገባው ነገር፣ ሐሳብን በአስተሳሰብ መለወጥ፣ እነዚህ ነገሮች ይሰራሉ። የእግዚአብሔርም ቃል ይነግረናል። የመጨረሻው ይሄንን ብዬ ጨርሳለን። አስተሳሰብን መለወጥ ቀላል አይደለም፣ ግን እግዚአብሔር ይረዳል። አሜን። አንዳንዴ ሰው ለኑሮው ለውጥ ይጸልያል አይደለ? ለኑሮው ለውጥ ይጸልያል እኮ። ጌታ ሆይ ኑሮ ይለውጠው ያለ ይጸልያል። ጌታ ሆይ ሐሳቤ እንዲለወጥ ምን አድርገኝ? እርዳኝ። ለምን ይከብዳል? ከልጅነታችን የሰማነው ውስጣችን ያለ አስተሳሰብ አለ። ይሄ አይምሮአችን ይከፋፈላል እኮ። ኮንሽስ ማይንድ አለ ይላሉ፣ ሰብ ኮንሽስ ማይንድ አለ ይላሉ፣ አንኮንሽስ ማይንድ አለ ይላሉና ሰብ ኮንሽስ ማይንድ በጣም በቃ ሜሞሪው ብዙ ነው፣ አይሞላም። ይሄ ኮንሽስ ማይንዳችን ነው የሚሞላው፣ ሰብ ኮንሽስ ሜሞሪው አይሞላም። ከልጅነታችን የሰማነው ምን ያለው ውስጣችን አለ። ሁሉ ነገር የተባልነው የተነገረ በቃ እዛ ውስጥ ቁጭ ብለው ያንን መለወጥ ቀላል ስራ አይደለም። በእግዚአብሔር ጸጋ ግን ይቻላል። በእግዚአብሔር መንፈስ እርዳታ ይቻላል። አሜን። ሰው ኑሮው እንዲለወጥ ይጸልያል። ሰው ጤናው እንዲለወጥ ይጸልያል። ሰው ለብዙ ነገር ለውጥ ይጸልያል። ለአይምሮስ ለውጥ ጌታ ሆይ እርዳኝ። መለወጥ ያቃታችሁ ነገር ገጥሟችሁ አያውቅም? ብታውቁ ለምሳሌ
መውደድ ያቃታችሁ ሰው የለም? ይቅር ማለት ያቃታችሁ ሰው የለም? ያኮ ማለት ሐሳባችንን መለወጥ አቅቶናል ማለት ነው። እግዚአብሔር ግን ይረዳል። መጠየቅ ትልቅ ነገር ነው። ያዕቆብ እንዲህ ይላል፣ ያዕቆብ 4:2 ላይ አትለምኑምና ለእናንተ አይሆንም ይላል። NIV ደስ ይለኛል። you don't have because you don't ask God። ለምንድን የሌላችሁ? እግዚአብሔርን ስላልጠየቃችሁ ነው። እግዚአብሔርን መጠየቅ በጣም ጥሩ ነገር ነው። ሁሉ ጊዜ መንፈስ ቅዱስን እርዳኝ ማለት፣ የእግዚአብሔር መንፈስ እርዳኝ፣ በዚህ ጉዳይ ላይ አመለካከቴን መለወጥ አቅቶኛል፣ በዚህ ጉዳይ ላይ አስተሳሰቤን መለወጥ አቅቶኛል፣ እርዳኝ። አባቶይ ጸጋህን አብዛልኝ። ክብር ለእግዚአብሔር ይሁን። ለምን? አስተሳሰባችን መሰረት ስለሆነ፣ የሁሉ ነገር መሰረት አስተሳሰብ ስለሆነ ስንለወጥ ክርስቶስን ነው የምንመስለው። እንደ ክርስቶስ ማየት እንጀምራለን። እንደ ክርስቶስ ፊል ማድረግ እንጀምራለን። እይታችን ዓለምን የምንመለከትበት መነጽር እንደማን ይሆናል? ልክ ክርስቶስ ኢየሱስ ጌታችን በምድር ኖሮ ያይ እንደነበረ ማየት፣ መመልከት፣ ማሰብ እንችላለን ማለት ነው። ክብር ለጌታ ይሁን። አስተሳሰባችን እንደማን ይሆን? እንደ ክርስቶስ ይቻላል። ለዚህ ነው ጳውሎስ ሲናገር እኛ ግን አለ የክርስቶስ አይምሮ አለን። we have the mind of Christ። ወደዛ መምጣት ይቻላል። እንደ ክርስቶስ እግዚአብሔርን ማወቅ፣ ክርስቶስ እግዚአብሔርን እንደሚያየው ማየት፣ ክርስቶስ ሰዎችን እንደሚያየው ማየት፣ ክርስቶስ ሁኔታዎችን እንደሚያይበት ማየት። አሜን። ይቻላል በእግዚአብሔር ጸጋ። ክብር ለጌታ ይሁን። እንጸልያለን ሁላችንም። አንድ ደቂቃ ጸልዩ እስቲ ሁላችሁ። እግዚአብሔር አባቶይ መለወጥ እንድችል ጸጋህን አብዛልኝ በሉት። ሁላችንም እንጸልይ ለራሳችን። ያልተለወጥንበት ብዙ ነገር አለ። እንደ እግዚአብሔር ቃል ያልሆነ ሐሳብ ብዙ አለ። ሁላችንም ላይ ጸልዩ አንድ ደቂቃ ለራሳችን። ጌታ ሆይ ያስተሳሰቤ እንዲለወጥ፣ እይታዬ እንዲለወጥ፣ አመለካከቴ እንዲለወጥ እፈልጋለሁ፣ እርዳኝ በሉት። እግዚአብሔር አይምሮ እንዲለወጥ ይረዳል። የክርስቶስ አይነት አይምሮ እንዲኖረን፣ የክርስቶስ አይነት አስተሳሰብ እንዲኖረን ይረዳል። እግዚአብሔር ቃሉን እንድናሰላስል ይረዳናል። ቃሉን እንድናነብ ይረዳናል። ቃሉን እንድንሰማ ይረዳናል። ክፉ የሆኑ የማያንጹ ነገሮችን እንድናስወግድ ይረዳናል። እግዚአብሔር ይረዳል። እግዚአብሔር ያግዛል። የእግዚአብሔር ጸጋ በቂ ነው። የጌታ ጸጋ ሁሉ ጊዜ እኛ በጸጋው ነው የምንታመነው፣ በራሳችን አይደለም፣ በጸጋው ነው። አስተሳሰባችን እንዲለወጥ ጸጋው ይበቃናል። አብረን ተነስተን ቆመን እንጸልያለን። እግዚአብሔር ቅዱስ አባት እናመሰግናለን። ስለ ቃልህ እናመሰግናለን። ስለ ጸጋህ እናመሰግናለን። ስለ መንፈስህ እናመሰግናለን። እንጸልያለን ክርስቶስን በማይመስለው ነገራችን ላይ፣ አመለካከታችን፣ እይታችን ሁሉ ላይ ክርስቶስን ወደ መምሰል እንድንመጣ፣ እንደ ቃልህ ወደ ማሰብ እንድንመጣ፣ በላይ ያለውን ነገር እንድናስብ፣ ሰማያዊውን ነገር እንድናስብ፣ ያንተን ቃል እንድናስብ፣ እንድናሰላስል ጸጋ ይብዛልን። እግዚአብሔር ቅዱስ አባት ሆይ ቃልህን ማሰላሰልን አስተምረን፣ ቃልህን ማሰብን አስተምረን፣ የማይረባ አመለካከትን አውጥተን በቃልህ እንድንተካ ጸጋ ይብዛልን። እግዚአብሔር ቅዱስ አባት ሆይ ክርስቶስ ኢየሱስን በማወቅ ባርከን። የክርስቶስን ሐሳብ፣ የክርስቶስን አመለካከት የራሳችን እንድናደርግ፣ የሱን ሐሳብ እንድናውቀውና በእርሱ ሐሳብ እንድንሞላ ጸጋ ይብዛልን። ባቃተን ደጋግመን የምናስበው ክፉ የሆነን አመለካከት እንድናስወግድ ጸጋ ይብዛልን። ኢቪል የሆነ እንደ ቃልህ ያልሆነ አንተ ማትከብርበት ክርስቶስ የማይታይበት ክፉ አመለካከትን፣ ክፉ አስተሳሰብን፣ ክፉ እይታን በቃልህ እንድንተካ፣ እንደ ቃልህ በማሰብ እንድንለውጠው ጸጋ ይብዛልን። መንፈስ ቅዱስ እርዳን። አይምሯችን ይፈወስ፣ አመለካከታችን ይፈወስ፣ እይታችን ይፈወስ። ክርስቶስ ኢየሱስ እስኪመጣ ድረስ አይምሯችን ላይ የምንሰራበት ጸጋ ይብዛልን። አባቶ እናመሰግናለን። ስለ እህቶቼ ስለ ወንድሞቼ አመሰግናለሁ። ስለነበረን ጊዜ ስላገለገሉን ሁሉ እናመሰግናለን። በጌታ በኢየሱስ ስም የተባረካችሁ ናችሁ። መልካም ምሽት። ሰላም ተባባ